አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞች እንዲሁም ክርስቲያኖች ሰላም ብያለሁ። ዛሬ ለክርስቲያን ወገኖች አንድ ጥያቄ አለኝ፣ በጥሞና አዳምጡኝ። ማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ አለ። የተፈተነው አምላክ ነው ሰው ነው? ጥያቄ። ይህንን ጥያቄ አንድ። ሁለተኛ ተአምር አሳየኝ አለው። ቁጥር 3 ላይ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። ምክንያቱም እግዚአብሔር ልጆች ያደርጋሉና ነቢያት። ቁጥር 4 ላይ ኢየሱስ ምን አለው? ከማሳየት ይልቅ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏልና አላሳየህም አለው። ቁጥር 6 ላይ መላእክቱን ስላንተ ያዝልሃል፣ እግርንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሷል ተብሎ ተጽፏልና። የት? መዝሙረ ዳዊት ምዕራፍ 91 ላይ እዛ ላይ ከተጻፈ የእግዚአብሔር ልጅ ከሆንክ አለው። የእግዚአብሔር ልጆች ናቸው። እዛ ላይ ወደ ታች ራስህን ወርውር፣ ምክንያቱም አምላክ ይጠብቃል እያለው የዛን ጊዜ ኢየሱስም ጌታ አምላክህን ደግሞ አትፈታተነው ተብሎ ተጽፏል። ስለዚህ አምላኬን አልፈታተንም ተአምር አላሳይም አለ። ከዛ ደግሞ ምን አለ? እኔ አምላኬንም አልፈታተንም ራሴን አልወረውርም አለ። ቁጥር 10 ላይ ደግሞ ቁጥር 9 እና 10 ላይ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለ። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ እሱንም ብቻ አምልክ ተብሎ ተጽፏልና አለው። ስለዚህ እኔ ጌታዬን ብቻ ነው የማመልከው፣ ለሱ ብቻ ነው የምሰግደው እያለ ይናገራል ኢየሱስ። የመጀመሪያው ጥያቄ አምላክን እንዴት ይፈትነዋል? እውነት አምላክ ከነበረ እንዴት ነው አድርጎ የፈተነው ሰይጣን? ሁለተኛው ጥያቄ ተአምር አሳየኝ ብሎ ሲለው ለምንድን ነው ተአምሩን ከማሳየት ይልቅ መሸሽ የመረጠ? ሶስተኛ ጥያቄ ተአምሩን በሚጠይቀው ሰዓት ራሴን አልወረውርም አምላኬን አልፈታተንም እያለ ከዛ ደግሞ ለጌታ ለአምላክህ ስገድ እሱንም ብቻ አምልክ ተብሎ ተጽፏልና አለው። ስለዚህ እኔ ጌታዬን ነው ማመልከው አንተን አይደለም እያለ እኔ አምላክ አለኝ እያለ ይናገራል። ታዲያ እናንተ ለምንድን ነው ያ ጌታ አምላክህን የተባለው ማታመልኩት?